እንዴ እዚህ ምን ሰራለህ? ሉሊት ውስጥ ትኖራለች እንዴ? አለች ግን ምን ፈልገህ ነው? ምንድነው? ምንም። አንዴ ሉሊትን ጠሪኛለሽ? እሺ ጠብቀኝ። ምን አይነት ሰው እንደሆንኩኝ ይገባል መሰለኝ። ማቶናታል እመለኛውን በደንብ አድርጌ ያሳያል። በደንብ ተረጋጊ። ዝም ብለሽ ግርግር ምናምን አትጠሪ። ማነሽ እህት? ማነሽ እህት? እኔም ባልሆነ። አዎ አንቺን ነው። ልንነጋገር ስለሆነ ወደምትሄጂበት ሂጂ። እንዴ አቶ ሳሙኤል፣ ቆይ ምን እየተፈጠረ ነው? ቁጭ በይ። አቤት፣ ምንድነው? ቆይ ምን ተፈጠረ? ሉሊት፣ አሁን ከጎኔ ትቆሚያለሽ ወይስ አትቆሚ? አልገባኝም። እሱ ደግሞ ምን ማለት ነው? ከጎኔ ትቆሚያለሽ ወይ እያልኩሽ ነው። እንዴ ቆይ በምን ጉዳይ ነው የምቆመው? አብረሽኝ ቁሚና ተጠቃሚ ትሆኛለሽ። ቆይ ስለ ነገሩ ትንሽ ልታብራራልኝና ልትነግረኝ አትችልም? ይኸውልሽ ምን መሰለሽ፣ የቤቱን ድርሻሽን ሽጠሽላታል አይደል? አዎ ሽጬላታለሁ። እና ወረቀቱን ደግሞ እንድታስቀይረው ሰጥቼ የለ እንዴ? አዎ ሰተሽኝ ነበር። እና ይኸውልሽ ቤት ምን መሰለሽ፣ ወረቀቱን ስትሰጪኝ ወደ አንቺ ስም ሳይሆን ወደ ራሴ ስም አዙር። እንዴ ምን ማለት ነው እንዴ? ቆይ ምን ማለት ነው? አልገባኝም። ይኸውልሽ ተረጋጊ፣ አትደናገጪ። ሄሎ ሄሎ ሄሎ። ቆይ ማነህ? ለምንድን ነው ሁሌ እየደወልክ የምትዘጋው? እኔ የምፈልገውን ነገር ከሰማው ሌላው ነገር አስፈላጊ አይደለም። ማለት ምንድን ነው እሱ? የምታወራው አልገባኝም። የምደውለው ድምፅሽን ለመስማት ነው። ሄሎ ስትይኝ ከሰማው ሌላ ነገር አያስፈልግም። እና ዛሬስ? ዛሬ ደግሞ ላገኝሽ ላይሽ እፈልጋለሁ። አቤት አቤት! ቆይ አንተ ምን አይነት ፈጣጣና ደፋር ነህ? አንተ ስለፈለክ ብቻ የምታገኝ መሰለህ? ምን የሚሉ ድፍረት ነው? እኔ ፈልጌ ያጣሁት አንድም ነገር የለም እስካሁን። ጉራህን በልኩ አድርገው እሺ። ብዙ አትመጻደቅ። እውነቴን ነው። ከእኔ ጋር እልህ ባትጋቢ ጥሩ ነው። እኔ ምንም አይነት ነገር የማድረግ አቅሙ አለኝ። በጣም ታወራለህ። እሺ ትሰማኛለህ? ሁለተኛ ስልኬ ላይ እንዳትደውል። ቆይ አንቺ ደግሞ ይጠፍታሽ ነው እስካሁን። ልረጋጋና እነግርሻለሁ። ማለት ችግር አለ እንዴ? ትሰሚኛለሽ? እየመሸ ነው። ደውይለት እና ቶሎ ይምጣ። ኧረ ግን እኮ ማለት እንደዚህ ማድረግ የለብህም እንዴ። አትተማተቢያውን ቶሎ በይና ደውይለት።
ቃል እስኪ እንዴት ነሽ? ደህና ነኝ ቃል። ብታይ በጣም ፈርቼ ነበር። ምን ነው? ምን አስፈራሽ? አቤል ደውሎ ነው ውጪ እያለኝ ነበረ። እንዴት ናችሁ? ብርድ ላይ ምን ትሰሪያለሽ? በረል ከፍጥቼ ነው ወንድሜ። በይ ግቢ። አንተስ እዚህ ምን ትሰራለህ? ሰላም ልላት መጥቼ ነው። በስልክ እኮ ማለት ትችል ነበር። ወንድሜ? ምንድን ነው ወንድሜ ማለት? ስንት ያልተዘጋ ፋይል እያለሽ ከሱ ጋር ምን ትሰሪያለሽ? ይሄኔ ናታን ትንሽ ለመረጋጋት ሞክር። እሺ። ያ ማይረባ ውስጥ ነው ያለው? አዎ ወንድሜ፣ ከሉሊት ጋር የሆነ ሰው አለ። ከብርድ ላይ ቶሎ ግቢ። ቆይ ለምንድን ነው የሚያስጨንቅሽ? ምንም ያደርገኝ ወንድሜ አይደል? ደግሞ እንደዚህ የተናገረኝ ከሆንኩት ነገር አንጻር ነው። ሁሉም ሰው እኮ አንድ አይነት አይደለም። ይህንን ቃል ድጋሚ እንዳትለው። ለምን? ቃሉ ይረብሸኛል። ሁሉም ሰው መጥቶ አንድ አይነት አይደለንም ማለት የለበትም። በቃ አሁን ከዚህ ርዕስ እንውጣ። እሺ ይቅርታ። ምንም ነገር እንዲረብሽሽ አልፈልግም። ንገሪኝ እንጂ ምን ሆነሽ ነው? ጓደኛዬ በዛው ነበር ያገኘሁት እና ብታይ በጣም ነው ያሳዘነኝ። ማለት ምንድን ነው ያሳዘነሽ? ያላሰበው ችግር ውስጥ ገብቷል። ቤተሰቦቹ ደግሞ በጣም ከባድ ናቸው ብታይ። እና በጣም ነው ግራ የተጋባው። እኔን ራሱ እንዴት አግኝቶኝ እንደተመለሰ ባየሽ። እንዴ ምን አይነት ችግር ውስጥ ቢገባ ነው ይሄን ያህል? አረ እንደዚህ የሚነገር አይደለም። እኔ ራሱ ሰምቼ በጣም ነው የጨነቀኝ። እሺ በቃ ተረጋጊ፣ አትጨነቂ። ይኸውልሽ አንዲት ሴት ፍቅረኛው መስላው አብሯት አደረና ማለቴ ደፈራትና አረገዘችበት። ምን ደፈራት ስትይ? እንዴ የምርሽን ነው? ማለቴ እንዴት? ቆይ ምን ያህል ቢጠጣ ነው የደፈራት? ከፍቅረኛው ጋር የጣላ ቀን ነበረ። ያው እሷን ሲያየት ደግሞ ፍቅረኛው መሰለችው። ለዛ ነው። ወይኔ። እና መጨረሻቸው ግን ምን ሆነ? ወይ መጨረሻ። የእነሱ ነገር ገና መች ተጀመረ ብለሽ ነው እንዴ? ማለት ልጅቷ እሱ እንደደፈራት እስካሁን አታውቅም እንዴ? እንዴት አታውቅም? መቼስ ካረገዘች በንፋስ አታረግዝም አይደለ እንዴ? አረ ነገሩ ስብስብ ነው። እንዴት ብዬ ላስረዳሽ? እሺ ተይ በቃ፣ ስትረጋጊ እናወራለን። ምን አይነት ድፍረት ነው የሰው ቤት ዘው ብሎ መግባት? መጀመሪያ አረፍ ብትል አይሻልም? የኔ ናታን መጀመሪያ ተረጋጋና ቁጭ በል። አዎ ሚስት የምትልን ነገር በደንብ ስማ። በቃ አውሩ እናንተ፣ እኔ ወደ ውስጥ ልግባ። ወዴት ነው ደግሞ የምትሄጂው? ይኸውልሽ እዚሁ ቁጭ በይ። ነገሩ ላይ ደግሞ አንቺም አለሽበት፣ እሱን አትርሽሽ። ቆይ ምኑ ላይ ነው ያለሽበት? ከእሱ ጋር ደግሞ ምንድን ነው የሚያገናኝሽ? ስራ ነው ያገናኘን። እሺ ምንድን ነው የፈለግከው? በቀጥታ ተናገር። አንተ እኔን የጠየከኝን የእጥፍ እጥፍ ነው የጠየቅኩት። ምን ማለት ነው ደግሞ እሱ? መጀመሪያ ይህን ወረቀት በደንብ አድርጋ ነው፣ ከዛ በኋላ መከራከር ያለብን አይመስለኝም። የኔ ናታን ከዚህ በሽተኛ ጋር መነጋገር አያስፈልግም። እባክህን እንሂድ። አንቺ ስርዓት ይኖርሽ። ስርዓት ባይኖረኝስ? ምን ልታደርግ ነው ስርዓት ባይኖራት? ሴት ናት አይደል? ስለዚህ አፍህን ዝጋ ሰውዬ። የኔ ጨረቃ አንቺ ወደ ላይ ሂጂ። እንዴ የኔ ናታን ብትጣላስ? ብጣላም አንቺ አታስቆሚኝ። ስለዚህ ወደ ላይ ሂጂ፣ ከነገኒ ጋር አውሪ። እሺ በለማንኛውም አሁን በደንብ አንባውና መልስ እንጠብቃለን። እኔ የምልሽ ዛሬ ከቤት አልወጣሽም አይደል? አዎ አልወጣውም።
ግን አቤል ደውሎ ካልወጣሽ ብሎ እያስፈራራኝ ነበር። ይሄ ብሽቅ አውቄው ነበር። ምኑን ያወቀው? እንደዚህ እንደሚያደርግ ማለት አንተ እንዴት ልታውቅ ቻልክ? አቤል እኮ ደህና መሻችሁ። አንተ ልጅ ግን ቆይ ጤነኛ አይደለም አይደለ? አዎ እርግጠኛ ነኝ ትታመማለህ። አረ እኔ በጨራሽ እኔ አያመኝም። በጣም ጤነኛ ነኝ። ደግሞ አታፍርም እንዴ ታወራለህ? ቆይ አንተ ለዚህ ቤት ምንድነህ? ያው እንደምታውቂው ጥበቃ ነኝ። ሌላ ምን ልሆን እችላለሁ? እና ቤቱን ጠብቅ እንጂ ሰፈሩን በሙሉ ጠብቅ ብለን ነው እንዴ ቀጠርን? ቆየት ሄደህ ነው የምትመለሰው? ይቅርታ። ዝም በል እባክህ። 30 ጊዜ አጥፍተህ 30 ጊዜ ይቅርታ ልትሰኝ ነው እንዴ? ቆይ ምንድነው ችግርህ? ተይ በቃ በጣም እየተቆጣሽው ነው። ቃል የኔስ ቁጣ ነው። ወንድሜ ቢያቅ ግን ያባረረው ነበረ። ተይ በቃ ደግሞ ስትናደጂ ሊያመሽ ይችላል። ወንድምሽም ከመጣ ጥሩ ስሜት አይኖረውም። አንቺም ወደ ውስጥ ግቢ፣ እኔም ሳይመሽ ወደ ቤት ልሂድ። ቆይ ምን ፈልጎ ነው የልጁ ሁል ጊዜ አብሯት የሚሆነው? እየተከታተለ ፍቅር ላይ ሲይዛት ነው እንዴ? ቆይ እስኪ የወንድሜን ሁኔታ አይቼው ልምጣ። እሺ በቃ እሺ፣ ጠብቀኝ። እኔ የምልህ አቤት። ይሄ ደግሞ ምንድን ነው? ያው እንዳየው ነው። ሉሊት አንቺም ይሄን እኛ ላደረግሽ? ምን መሰለህ? ዝም በይ። አንተኛው ለአንተ የሚሆንን የሚያስቀመጥኩልህ ዕቃ መኪና ውስጥ አለ። የምን ዕቃ ነው? እሱን ወጥተህ ታየዋለህ። ይቻላል። ወንድሜ ችግር አለ? ወይኔ ጉዴ! በቃ አለቀልኝ። በአሁኑም አልተረፍኩም። በቃ መሞቴ ነው። ምንድነው ሉሊት? ምን አድርገሽ ነው? ምንድነው ያጠፋሽው? ጽዬ በአሁኑ በቃ አለቀልን። እኔም አንቺም ገኒም ሁላችን በቃ ምንም ተስፋ የለንም። ከዚህ ቤት መውጣታችን ነው እንዴ? ማለት ለምንድን ነው የምንወጣው? እባክሽ ሉሊት አትርበትበቺ እንዴ! በቃ የሆነ ነገር በይ። ምንድን ነው የሆንሽው? አሁን ያየሽው ሰውዬ? አሁን ያየው ሰውዬ ምን ይሁን? በቃ የዚህ ቤት ድርሻ አለው። ምን ልትለኝ ነበር? ወሬ ጀመርኩ። ጽን ትወዳታለህ እንዴ? ምን አገባ? አንተ ምን ቤት ነህ እኔ የምትጠይቀኝ? አይ እኔ እንኳን ምንም አይደለሁም፣ ግን የማስበውን ነገር ልንገርህ ብዬ ነው። ቢዘገይም የልጁ አባት መምጣቱ አይቀርም። አረ ጉዲ! እና ይምጣ። ከኔ ህይወት ጋር ምን ያገናኘዋል? ከወደድካት እኮ ትጎዳለህ ብዬ ነው። ማን አንተ? ለምንድን ነው እንደዚህ አይነት ነገር ለእኔ የምትነግረኝ? ወንድ ልጅ አይደለሁ እንዳትጎዳ ብዬ ነው። አሳዝኜ ነው? አዎ አዝኜልህ ነው። በሰው ህይወት ውስጥ ገብተህ ነገር ከምትፈተፍት ለምን የራስን ስራ አትሰራም? ቤት መጠበቅህን ትተህ አትንከራተት። ለማውራትም ቢሆን ደረጃ ነው። እሺ የምን ደረጃ ነው የምትለው? ለነገሩ ልክ ነህ። እሺ ሉሊት እንዴት ነው ይሄ የማይረባ ሰውዬ እኛ ጋር ሀብት ድርሻ የሚኖረው? ይሄን ልታስረጅኝ ትችያለሽ? እሱን የማስረዳት ምንም አቅም የለኝም። እባክሽ ጎድሽ ነው የምታስረጅኝ? ቀላል አቅም ይኖርሻል እንዴ? ደፋር በተናገሪ። እንዴት ነው ይሄ ነገር የተፈጠረው? እንዴት ነው እንደዚህ ሊሆን የቻለው? የዚህ ቤት 15% ድርሻ እንዳለኝ ታውቂያለሽ አይደል? እያችሽኝ ካልነበረ አዎ ነበረሽ። እናማ እዚህ ላለችው ሜርሲ አዙሬላት ልጁን የማስለቀቅበት ብር ተቀበልኳት። እሺ ከዛስ? እናማ ሰው በጣም ስታስቸግረኝ አሁን ሲወጣ ያየሽው ሰውዬ እጁ ረዥም የሆነ ባለስልጣን ነውና። አቤት አቤት! እስኪ እስከ መጨረሻው ተናገሪ። ምንድን ነው ያልሽው? በቃ ካርታውን ወስደውና ወደ ስሟ ዞረው። ምን ስትይ ነው የሰማሁሽ? ሉሊት ምንድን ነው ያልሽው? እንዴ ምን አልኩ? አሁን የተናገርሽውን ድጋሚው። ወደ ስሟ ዞሮ ስትይ ነው የሰማሁሽ? ድጋሚው። ምንድን ነው ያልሽው? ምንድን ነው ያልሽው? ድጋሚልኝ። ምንድን ነው ያልሽው? ንገሪኝ እባክሽ። ልቀቂኝ።
ተናገር እያልኩሽ ነው። ምንድን ነው ያደረግሽው? እንዴት ነው እንደዛ ያደረግሽው? እንዴት ነው አሳልፈሽ የሰጠሽው? እኔ ምንም አታመጣም ብለሽ ነው አይደለ? እንደዛ ነው አይደል ሉሊት? እባክሽ እንደዛ አላልኩም። በቃ ብርሽ ይሰጥሻል አይደል? ምንም አይነት ንግግር አያስፈልግም። እናንተ ቆይ ከኛ ጀርባ ተደብቃችሁ ምን እያደረጋችሁ ነበር? ምንድን ነው የተፈጠረው? አንቺኛስ ብትሆኚ ደግሞ ስለኛ ቤት ምን አገባሽ ነው እንደዚህ ሊሆንሽ ያለሽው? ሜርሲ ሰው ፊት ነው ያለ ነው። እሺ ስለዚህ በስርዓት አሳልፊኝ። እንደዚህ መጨቃጨቅ አያስፈልግም። ገባሽ? የፈለገ ሰው ይምጣ አላሳልፍሽም። አልያ ግን ጉድሽን ነው የምዘረግፍልሽ። አሁኑን ይሄን ነገር አስተካክል። የምን ጉድ ነው? እረፊ ሜርሲ፣ ካልሆነ ግን ያበቃልሻል። እሺ ነይ 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 ከላይ ነይ። እነዚህ ሁለት ቀውሶች። ወንድሜ ግን ቆየት ነው። በል ስለዚህ ወረቀት አስረዳኝ። አንተ ራስህ ላሳይ ያልከኝ ነገር ምንድን ነው? መኪና ውስጥ አሳያለሁ ያልከኝ ነገር። መጀመሪያ ስለዚህ ነገር አስረዳኝ፣ ከዛ አሳያለሁ። ያው ወረቀቱ ላይ የተጻፈውን ነገር በደንብ አድርጎ ማንበብ ነው። ሌላ የተለየ ነገር የለውም። እና ከዚህ በኋላ የዚህ ቤት ድርሻ ስለሚኖረኝ በእኔ ቁጥጥር ውስጥ ነው ያለው። አቶ ናታን፣ አንተ ስላልክ ነው እንደዛ የሚሆን? የእውነት እንደዛ የሚሆን ይመስላል? አዎ። ለምንድን ነው የማይሆነው? በደንብ ነው የሚሆነው። እሺ ስማኝ አንተ የማትረባ ራስህን የማይሆን ነገር ውስጥ ነው የከተትከው። አሁን መስመርህን አልፈሃል። ከዚህ በኋላ ላለው ነገር ራስህን ብታጠነክር ነው የሚሻለው። ትሰማኛለህ? እገልሃለሁ። እሺ እገልሃለሁ። ወንድሜ ደህና ነህ? ምን ተፈጥሮ ነው? ሉሊት የታለች? እላይ ነበረች። ተነሽ ጥሪያት። ሂጂ። ማ እኔ? አዎ አንቺ ሂጂና ጥሪያት። እሺ ወንድሜ መጣሁ። ሉሊት ነይ ቁጭ በይና የተፈጠረውን ነገር አንድ ባንድ አስረጅኝ። ሉሊት ምን መሰለህ ናታን፣ አትንተባተቢ፣ ያልኩሽን መልሽልኝ። ማለት እኔ እንደዚህ የሚያደርግ አልመሰለኝም። በቃ ሳላቅ ነው እንደዚህ ያደረግኩት። እንዴት ነው የሚያደርገውን ነገር ሳታቂ? ምን ማለት ነው? አንቺ ካልሰጠሽ እሱ ከየት አባቱ ያመጣል? አዎ በእርግጥ የሰጠሁት እኔ ነኝ። ግን ደግሞ ቆይ ላስረዳ። ምን መሰለህ፣ ምንድን ነው? ምን ሆናችሁ ነው? የኔ ናታን፣ ተነጋግራችሁ ጨርሳችሁ? ፊት ምን ሆኖ ነው? ልክ አይደለም። ይቅርታ ናታን፣ ይኸውልህ መጀመሪያ ልጃችሁን ለማስለቀቅ ብር ችግሮኝ ስለነበረ ነው። አዎ አሃ፣ በዛ ሰበብ ቤቱን አንስተሽ ሰጠሽው? አዎ አዎ ትላለች እንዴ ደግሞ ማትረባ። ቆይ እኔ ልግዛሽ አላልኩሽም ነበር? እኔ ብሩ ልስጥሽ አላልኩሽም? ማይመስል ነገር አታውሪ። ምንድን ነው የምሰማው? አንቺ ሉሊት ምን አድርገሽ ነው? የኔ ናታን፣ እኔ ምንም እየገባኝ አይደለም። ቆይ ምንድን ነው? ጉዳችሁን ስም። እቺ ከንቱ እዚህ ቤት ላይ ያላትን ድርሻ ለሰው ሸጠችው። ምን? አንቺ ብለሽ ደግሞ ይሄን አደረግሽ? ስሚ ሉሊት፣ በአሁኑ የምታገስሽ እንዳይመስልሽ። እንዴትም ብለሽ ይሄን ቤት አስመልሽ። ነግሬሻለሁ። የገባሽበት ገብተሽ ይሄን ቤት አስመልሽው። ነገሩን ላንቺ ትቼዋለሁ። በአሁኑ በጭራሽ ነው ማለት ታገስሽ። እሺ ነይ ጨርቃ እንሂድ።
አንቺ እብድ የሆንሽ ሴትዮ! ቆይ ምንድን ነው ያደረግሽው? ምን ማድረግሽ ነው? ብለሽ ደግሞ ይሄን ነገር እኛ ላይ ያደረግሽ? የት ነው የምትሄጂው? ምን አይነት ሴትዮ ናት ሴትዮ? ወይኔ ገኒ፣ በቃ ጉዳችን ነው። አሁን ምን አይነት መርዶ ነው የመጣብን? እሺ ቆይ አሁን ምንድን ነው የምናደርገው? እኔ ምን አውቄ። ወይ ሉሊት፣ ይህች የተረገመች ሴት። ውይ ቆይ አንተ ምንድን ነው ቀለብን አይቼዋለሁ አላልክም? እርግጠኛ ነህ አይተዋል? አዎ እርግጠኛ ነኝ አይቼዋለሁ። እንዴ ታዲያ በጣም ዘግየ እኮ። ከዛ በላይ ደግሞ ችግሩ ምን መሰለህ? ምንድን ነው ችግሩ? መኪና ይዟል እና ሲወጣ ቀድሞ መኪና ውስጥ ከገባህ አታገኘውም። ይኸውልህ እዛ ጋ ይታያል፣ የእሱ መኪና ነው። ቆይ ምን ልታደርገው ነው ግን? አይመለከትም። እንዴት አድርገው እንዳመለጡ ባቅ ደግሞ ጥሩ ነበር። እንዴ ብታውቅ ምን ልታደርግ ነበረ? ሰው አስመልጧቸው ከሆነ ያንን ሰው እጁን ነው የምቆርጥለት። ምክንያቱም ራሳቸው በራሳቸው ሊያመልጡ አይችሉ። ሰው አስመልጣቸው እንዳልል ከእኔና ከአንተ ሌላ ቦታውን ማንም ሰው የሚያውቀው የለም። እንዴ ቆይ ቦታውን እኔ ባውቀውስ? አንተ ብታውቀው ምንም እንደማታደርግ አውቃለሁ። የሆነ ሌላ ያልገባኝ ነገር አለ። እንደዛ ነው የሚሆነው። እሺ በቃ ግባና መኖሩን አረጋግጥ። እንደዛ ይሻላልና ገብቼ ላረጋግጥ። አሁን እንደዛ ይሻላል። ግባ በቃ እሺ። ቶሎ በልሽ። እሺ ቶሎ በል። እሺ ጠብቂኝ። እንዴት ነህ ዳጊ? ደህና ነኝ። ልትወጣ ነው? ምን ነው? እንዴት ጠየቅኝ? ያው ግቢ ውስጥ ስላየሁ ነው። አዎ ልሄድ ነበር። ቻው። ሄላ አሁን ወጥቷል። እባክህ ፈጥኖ መኪና ውስጥ ገባ እኮ። እሺ እሺ በቃ ቃልስ አሁን ወጣ። እሺ አንተ ቀኑ ሙሉ የት ነበርክ? የማደርገው ነገር ነበር። ግን ደህና ነህ አይደለም? ምንም ችግር አልተፈጠረም? አዎ ምንም አልተፈጠረም። ስማኝማ ዳጊ፣ ያንን ጭራቅ አግኝታው ታውቃለህ እንዴ? አቤል ነው? እባክህ ስሙን አትጥራብኝ። አዎ እሱን ነው። እና አግኝታው ታውቃለህ? አይ አግኝቼው አላውቅም። ደውልም አያውቅም። ቢደውልም በጭራሽ እንዳታገኘው እሺ? የእኛም በቀል አንተ ላይ ሊወጣ ይችላል። እሺ አታስቢ፣ አላገኘውም። በቃ አሁን ግባና ምግብ ብላ። እሺ እበላለሁ። ቻው ሳይልሽ ሄዳ አይደለ? ገብተሽ እኮ ስለቆየሽበት ነው። አዎ እንደ ቆየው ገብቶኛል። እኛም ያላሰብነው ነገር አጋጥሞን ነው። ወንድምሽ ተናዶ አየሁት። ምን ሆኖ ነው? በጠይቅ ችግር የለውም አይደል? አረ ችግር የለውም። እች ሉሊት እኮ ነች፣ የማታመጣብን ነገር የለም። በሷ ምክንያት የተናደደው። ወይ እሷማ እኮ ጤነኛ አይደለች። ምንም ነገር ታደርጋለች። አዎ ልክ ነህ። ምንም ነገር ታደርጋለች። ደግሞ ስትነገር እንኳን አትሰማም። አየሩ ደስ ይላል። ወንበር ላምጣልሽ ትቀመጫለሽ? አየሩማ ይበርዳል፣ ግን ጨለማው ደስ ይላል። እሺ አምጣል። መጣው። እሺ
ነይ እዚች ጋር። እሺ አመሰግናለሁ። እኔ ነው ስትኝ የነበረው? አይ አይደለም፣ እኔም እንዳንቺ ጨለማውን እያየሁት ነው። እሺ እንዴት አደርሽ? የሚቻለው ደህና ነኝ። እንዴት አደርክ? አሁን እየተረጋጋ ነው? ምኑን ተረጋጋሁት? የኔ ጨረቃ፣ ቆይ ስንት አይነት ሰው ነው ያለው? ሉሊት ምን አይነት ድፍረት ቢኖራት ነው ይሄን ያደረገችው? ያው እንደሰማው እሷም እንዳለችው ለልጃችን ስትል ነው ይሄን ነገር ያደረገችው። ታዲያ ብር ከፈለገች እኔም በቀጥታ ጠይቀኝ። እንዴት እንደዚህ ታደርጋለች? እሺ በቃ ተረጋጋና መፍትሄ መፈልግ ይሻላል። ብዙ አትናደድ፣ ትታመማለህ። አንቺንም አስጨነቅኩሽ መሰለኝ አይደል? እሺ በቃ በሆነ መንገድ ችግሩን እንፈታዋለን። አረ እንደዚህ አታስብ፣ እኔ አልተጨነቅኩም። ቆይ እንዴት ነው ልስምቻለሁ? እንዴት ነው በዚህ ደረጃ በራሱ ይተው? እንዴት ነው ባሰት እንደዚህ ሊያደርጉለት ይቻሉት? አረ እባክህ ናታን ተረጋጋ። ለምንድን ነው ብቻ እንደዚህ የምትበሰለሰለው? ራሷ ሉሊት እንደገባችበት ከዚህ ጉድ ራሷ ትውጣው። በአሁኑ ግን በጭራሽ ዝም አልላትም። እሺ ገባኝ፣ ግን በቃ እባክህ ተረጋጋ። እስካሁን ወደ ታች አልወረዱም? አልወረዱም ገኔ። እዛው ክፍላቸው ቆልፈው አይውሉ ነገር መቼስ ይወርዷታል። አዎ ልክ ነሽ፣ መምጣታቸውም አይቀርም። መጣች ደግሞ ይቺ። ታባክሽ ለዚህ ብለሽማ እንዳትነደች። ታባቷ ቀረች። በዚህ ሁኔታዋማ የምትነሳም አይመስለኝም። ይሄን ይዘው ጥፍ ብላለች። ቆይ ይዣት ልምጣ። አዎ በቃ ይዣት ልምጣ።